ቤተሰብ መተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም 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 ብያለሁ። ሁላችሁንም እንዴት ናችሁልኝ? እንዴት አመሻችሁ? ጨረቃዎቻችን መጥተዋልና ውጤቱ መጥቷል። ተረጋጉ እሺ፣ ምንም እንዳታስቡ እንዳትደናገጡ ምናምን ተረጋጉ። ሁሉም ነገር ያው ይስተካከላል። እሺ ውዶቼ እና ይቺ እዩ የተባለች ደረቅ ሴትዮ የምንገላገልበት ጊዜ ቅርብ ነው ኢንሻአላህ። ምንም ነገር እንዳታስቡ። ዛሬ ደግሞ እንዴት ነው የሚያደርጋት? በፈጣሪ ይሄን ጸጉሯን ይዞ ነበር መነጫጨት ማለት ነው። የምር ይህን ጸጉሯን ይዞ ማለት ነው። ይህን ሁለት በቅል ጸጉሯን ይዞ እንደዚህ ላጭቶ ባዶ ቅሏን ነበር ማስቀረት ይችን። በጣም ነው የምታስጠለው በፈጣሪ የምር። በቃ ዘጋችን። እጅ ከእጅም አልፋ እግር ነው ያለችን። እግር ብይሽ እግር ከነጫማው ብይሽ ምን አባቷ ትመስላለች በፈጣሪ። እንዴት እንደሚያደርጋት ደግሞ እዛ ጋር የሆነ ጀብድ የሰራ ሰው እኮ ነው የምትመስለው። እንዴት እንደሚያደርጋት ማለት ነውና የሆነ መጥፎ ነገር ውስጥ የገባ ሰው በነገራችን ላይ እንዲህ ነው በቃ ድንጋይ ሆኖ ነው የሚመጣባችሁ። ገባችሁ አይደለ? የሚፈልገውን ነገር ለማግኘት ሲል በቃ እንደዚህ ነው ድንጋይ ሆኖ የሚመጣባችሁ። ችግሩ እሷ ከሁለት የወጣ ጎመን ነች። ብሩኬን አታገኘውም። ሲጀመርም በቃ ከምንም እንትን ያለች ነች እሷ። ምንም ነገር የምታገኘው ነገር የላትም ሲጀመር ማለት ነውና እንደዚህ ሴትነትሽን አርክሰሽ ሴትነትሽን አዋርደሽ ጀብድ እንደሰራ ሰው ደግሞ እዚህ ጋር መጣሽ የሆነ በቃ እንዴት እንደሚያደርግሽ ትንሽ እንኳን አታፍሪም? የምር በቃ የሆነ እንዴት ነው የሚዲያ ሰው ለመሆን ትፈልጊያለሽ ነው ወይስ አትፈልጊም? ሴትዮ እንዴ በቃ በጣም ነው እኮ ሰው እንዲጠላት የሆነችው ነገረ ስራዋ ማለት ነውና ተረጋጊ፣ እንደ ሴት ሁኚ፣ በረድ በይ። እችን መንጋጭላዋን ነበር ማዞር። ምን ትመስላለች የምር እንዴት እንደሚያደርጋት እና ውዶቼ እንግዲህ ውጤቱ ሲመጣ ውስጥ ሁላቸውም ቁጭ ብለው ተረጋግተው አረጋግተው ነው ዲኤንኤው የሚነበበው ማለት ነው። በጠረጴዛ ዙሪያ ዲኤንኤው የሚነበበው ውስጥ ካላነበቡ ሳያነቡ ግን ዝም ብለው ውስጥ አስገብተው እነሱ እንዲያዩት ከሆነ የሰጧቸው ያው እንግዲህ እንደምታዩት አልተከፈተም። ውስጥ ነው ወረቀቱ ያለው፣ ገና አልተነበበም ምናምን ነገር ምንድነው ነገ እንግዲህ አንብበውት በሌላ ባልጠበቅ ነው በጥሩ ነገር ሊመጡልን ይችላሉ። ገባቸው አይደል? ምክንያቱም ዛሬ አላለቀም፣ አልተዘጋም። አውቀው ነው እንግዲህ የነገውን ሰስፔንስ ሆነ እንድንጠብቅ ነው ነገሩ ሳያልቅ የዘጉት ማለት ነው። ስለዚህ እንግዲህ ምናልባት ወደ ኋላ ብሩኬ የቀረበት ምክንያት ችግር እንዳይፈጥር ሲነበብ ምናልባት የሱ ነው ከተባለ ልጅቷን ይመታታል ወይም ደግሞ ልጅቷ ላይ የሆነ ሌላ ነገር ይፈጥራል ብለው አስበው ይሆናል ወደ ኋላ ሊያስቀሩት የቻሉት። እሷን ነይ ቶሎ ብለው እሱን እዛ ያስቀሩበት ምክንያት ይኖራቸዋል እና ሀሰንና ፍፄ ማለት ነው። እና ግን የዲኤንኤ ውጤት ውስጥ ይነበብ ወይስ አላነበቡትም ነው አላቅም። ውስጥ ላይ ሳያነቡት ዝም ብለው የታሸገውን ወረቀት ብቻ ተቀብለው ከሆነ የያዙት ነገ በእርግጠኝነት አዲስ ነገር አለ ማለት ነው። ወረቀቱን ኦልሬዲ አንብበውት ከሆነ ደግሞ ያው ነገ ብሩኬ ጋር ድጋሚ ታደርጊያለሽ በሚል በጭቅጭቅ መንገድ ነው የሚመጡት ማለት ነው። ገባችሁ? ከሁለት አንዱ ነው የሚሆነው። ስለዚህ ምንም ነገር አታስቡ። ሲቀጥል ደግሞ ሀይሚዬ የኔ ቆንጆ ተረጋጊ፣ መረጋጋት መቻል አለብሽ። ነገ የሆነ በሌላ እንትን እንዳትመጡ። ዞሮ መጀመሪያም ተናግረዋል ብሩኬና ሀይሚዬ ይሄ ነገር ዲኤንኤው እንኳን የሱ ነው ከተባለ ድጋሚ መመርመር እንዳለባት እስከ ዛሬ ድረስ እንግዲህ ሲነግሩን ቆይተዋል። ማንም ሰውም ደግሞ አላመነበትም ማንም ሰው። ብዙ ሰው ድጋሚ ይደረግ እያለ ነበር። ባለፈውም እንግዲህ ድጋሚ እንዲደረግ ተጠይቆ ነበረ እና እሱም ሲጠይቅ እምቢ አላደርግም ምናምን ብላ ውጤቱ ይምጣ ተብሎ ነው እንግዲህ ተረጋግተው ውጤቱን በመጠበቅ ላይ የነበሩት ማለት ነው። ሀብም ራሱ ይሄን ውጤት ጭራሽ ምንም አላምንበትም ብሏል። ገባችሁ አይደለ? ስለዚህ ምንድነው የሚሆነው እንግዲህ ውጤቱ የሱ ነው ከተባለ ድጋሚ መመርመሩ አይቀርም። ስለዚህ ሁለታቸውም አምነውበት ነው እንግዲህ ከሁለት አንዱ ሊሆን ይችላል ምናምን በሚል አስበው ነው እንግዲህ ውጤቱን እየጠበቁ የነበረው ማለት ነው። ስለዚህ ውጤቱ የሱ ነው ቢባል እንኳን ምንም የሚገርም ነገር የለውም። ድጋሚ በግድ ወዳ ሳይሆን በግዷ ታደርጋለች። ምክንያቱም ብዙ ምክንያቶች አሉ። እኛ ማየት አለብን። ቤተሰብ ባለበት በስነ ስርዓት መሆን አለበት ማለት ነው። በቃ በስነ ስርዓት ዲኤንኤው መደረግ አለበት። ድጋሚ ሌላ ተቃራኒ ሆኖ ከመጣ በእርግጠኝነት ሌላ ነገር አስደርጋ ስለሆነ የሚሆነው ቢኒም አንዳንድ ነገሮችን ሲል ስለነበረ ድጋሚ በስነ ስርዓት ሁሉም ሰው ባለበት መደረግ አለበት ማለት ነው። እስከዛ ድረስ ምናልባት አላደርግም ምናምን በሚል ነገር ደግሞ ትንሽ ሊጨቃጨቁ ይችላሉ። ግን ደግሞ እሷ ጋር ከሚጨቃጨቁ በህግ መንገድ ሂደው ቶሎ ለመቋጨት ካሰቡ ማለት ነው በህግ መንገድ ሂደው ህግ
ድጋሚ እንድታደርግ ይጠይቃታል። ምክንያቱም አሁን ላይ ድጋሚ ማድረግ ግዴታ አለባት። እሱ ካላመነና ቅሬታ ካለበት ድጋሚ ይደረግልኝ ካለ የማድረግ ግዴታ አለባት። በፊትስ እሺ ዲኤንኤው አልመጣም፣ አሁን ዲኤንኤ የተደረገው እኮ ውጤት አልመጣም ተብሎ እንትን ሊል ይችላል። አሁን ግን ውጤቱ መጥቷል። ስለዚህ ከዚህ በኋላ ካላመነበት የሚያጠራጥረው ነገር ካለ ብዙ ምክንያቶች አሉ። ቤተሰብ የለም ምናምን እና ምንም አላመንኩበት ምናምን ብሎ ድጋሚ ማስደረግ ይችላል ማለት ነው። ስለዚህ እሷ ጋር ከሚጨቃጨቁ በህግ መንገድ ሂደው ድጋሚ ማስደረግ ይችላሉ። ሲቀጥል ደግሞ የሱ ነው ካልተባለ ደግሞ በቃ ምንም ከሷ ጋር እሷ የፈለገችውን ነገር ብታደርግ የፈለገችውን ብትለፈልፍ የራሷ ጉዳይ። እዚህ ጋር ጥለዋት ወደ አዲስ አበባቸው ተመልሰው ከዛ በኋላ እሷ አስቀይሮት ነው እንዲህ ነው እያለች ብትቀባጥር የሚሰማት የለም። በቃ ስራቸውን ይሰራሉ። እዛው አዲስ አበባ ሆነው ወደ ቤታቸው መመለስ አለባቸው። ሁሉም ነገር ቀላል ይሆናል ማለት ነው። እና አሁን ላይ ምንድነው የምላችሁ፣ አትጨነቁ። ነገ እንግዲህ እንዳልኳችሁ ወረቀቱን እና ሀሰን ፍጼም ሆነ እነሱ መጀመሪያ ውስጥ አንብበውላቸው ከሆነ ወረቀቱን አሽገው የሰጧቸው ኦልሬዲ አውቀውታል ውጤቱን ማለት ነው። እሷም ማለት እንደዚህ የተደረኩበት እንደዚህ ፍታው እዚህ ጋር አንብበው ምናምን እያለች ነበርና አውቃ ሊሆን ይችላል። ገና ሳታየውም ይሆናል እንደዛ እያለች ያለችው ማለት ነው። ምክንያቱም ልጅቷን አይታችኋታል። ከዚህ በፊትም እንኳን ገና ውጤቱ እንኳን ሳይመጣ እንዴት ስትሆን እንደነበር ማለት ነው። አሁንም ደግሞ ውጤቱን ከተቀበለች በራሷ የሆነ የምትተማመንበት ነገር ይኖራታል። ከዛ ለዛ ይሆናል እንደዛ እያለች የምትናገረው ማለት ነው። ገባችሁ አይደለ? የሆነ ነገር ያደረገችው ነገር አለ። በዛ ስለተማመነች ነው ይፈታ እዚህ ጋር አንብበው ምናምን እያለች ስትቀባጥር የነበረው። ግን ደግሞ ሳይነበብ እንዳልኳችሁ ደግሞ ይሄ ነገር ውስጥ ሳይነበብ ነገ ተከፍቶ ሲነበብ እኛ ካሰብነው በተቃራኒ ጥሩ ነገር ልንሰማ እንችላለን ማለት ነው። እሷ ዝም ብላ ሊሆን ይችላል ዛሬ እንደዛ እያለች ስታወራ የነበረው። ምናልባት ብዙዎቻችሁ እንደዛ እያለች እዩ በምትናገር ሰዓት ምናምን በቃ ውጤቱን አስቀይረዋለች ማለት ነው ብላችሁ አስባችሁ ሊሆን ይችላል። ይሄ ወረቀት ምናልባት ያልተነበበም ወረቀት ሊሆን ይችላል። ገባችሁ አይደለ? ውስጥ አላነበቡላቸውም ይሆናል። በቃ ዝም ብለው ይዘው ሊሆን ይችላል። ግን እንደዛ የሚፈቀድ አይመስለኝም። ግዴታ መነበብ በስነ ስርዓት እንትን ብለው ተሰብስበው ምናምን ቁጭ ብለው ነው በትክክለኛው መንገድ ሲኬድ የሚነበበው ማለት ነው። ሁሉም ሰው ባለበት በስነ ስርዓት ቁጭ ብለው አረጋግተው ነው የሚያነቡት ዶክተሮቹ ማለት ነው። ግን ደግሞ የእነሱን አሰራር ታውቁታላችሁ። ዲኤንኤውን ሲጀመር ዲኤንኤውን ራሱ ሲያደርጉ ዝም ብለው ተራ ሆስፒታል ነው ሄደው ያደረጉት። ሆስፒታሉ ራሱ በእንትን አላየነውም። ሂደቱ ራሱ ዝም ብሎ የተዘበራረቀ ነገር ስለሆነ ነገ ደግሞ ውስጥ አልተነበበም ነበረ እኛ ልናነበው ነው ምናምን ብለው እንደ አዲስ አንብበው በተቃራኒ ሆኖ ሊመጣ ይችላል ማለት ነው ውዶቼና ከሁለት አንዱ ነው የሚሆነው። የሱ ነውም ከተባለ ድጋሚ መደረጉ አይቀርም። ሀይሚዬ ደግሞ ያው በአቋምሽ ነው መጽናት ያለብሽ። አሁንም ከሱ ጎን በመሆን ድጋሚ ዲኤንኤው ይደረጋል። ከዛም በኋላ ሁሉም ነገር ይስተካከላል ማለት ነው ኢንሻአላህ። እና እንደዛ ነው መሆን ያለበት። በጣም ሀፍልታለች ልጅቷና ይችን ልጅ ለመጨረሻ ጊዜ መገላገል አለብን። የምር በጣም ነው ያስጠላቸው። በፈጣሪ ሰው በዚህ ልክ ሰው እንዴት ነው? በጣም ነው አረ ወይኔ ሰው ሊያት ሁሉ በቃ በጣም ነው ያስጠላቸው። ስለዚህ ሴትዮ በቃ በጣም ይሄ ኦዲየንስ ጋር እልክ ውስጥ ስለተጋባሽ ኦዲየንስ በጣም ነው እንትን ያለሽ። ስለዚህ በወጉ ሁኚ፣ በቃ እንደ ሴት ሁኚ፣ ረጋቤ ተረጋጊ ምናምን። ሀይሚዬ ራሱ ዛሬ በቃ አረስኪ ምናምን እያለች ነበርኩ። ጭራሽ እኮ አታስወራለች። ሌላ ነገር ነው እያወራች ያለችው። ሪያክታን ሁሉ ሳየው በቃ ይሄ ነገር ወረቀት አልተነበበም ማለት ነው። እና በእርግጠኝነት ነገ ሌላ ነገር ነው የምንጠብቀው ብዬ ነው ያሰብኩት። ስለዚህ አትጨነቁ፣ ፈታ በሉ። ምንም ነገር እንትን የሚል ነገር የለም። ዞሮ ማስረግጬ የምነግራችሁ ነገር ይሄ ልጅ የሚባል ነገር ሲጀመርም የለም ካለም ደግሞ የቡርኪ አይደለም። አለቀ። 100% የምነግራችሁ ማለት ነው። ስራና ስራ ነው። ስለዚህ ፏ በሉ።